ልታረጊ መጣ? ምን ልታረጊ መጣ? ውጪልኝ ከቤቴ ውጪልኝ! ውጪልኝ! ፈታሽ ልጅ ውጪልኝ! ውጪልኝ! ይሄ ደግሞ ምን አባቱ ካሜራ ይለቅንብኛል ፊት ለፊት? ይሄ ውጣልኝ እኮ ይኸውልሽ፣ ከዚህ በፊት እንደዚህ አይነት ነገሮችን የማያደርገው ብቻሽን ስለሚያይሽ ይሆናል፣ ስለሚያቅሽ ይሆናል። አሁን ግን ከሰው ጋር መምጣትሽን ስለሚያውቅ ማለት ነው ሊጎዳሽ ይችላል። እናንተ በፍጹም እንደዚህ ነገር እንዳታደርጉ። ስለሆነ እሱ የሰው ጅብ ሆነና እኔ ጥዩ ለመሄድ መቼም አላስብም። ከዚህ ወዲህም ነው ማለት በስ እያልሽ እዚህ አካባቢም ሊኖር ይችላል። እዚህ አካባቢ በቃ የትም አይሄድ። እናንተ ከኋላ የሆኑ እንደዚህ አካባቢያችን ላይ ሌላ ነገር የለም አይደል? የተከተለ ነገር ምናልባት እንዳይ ነው። ይሄ ጫካው ነው እንዴ? ያ ነገር ምንድነው? ይኸውልህ እዛ ጋር እስኪ በረም ብዙ ማርገው እናስገባው። ቆይ አትጠጉ። እዚህ ጋር እንደዚህ ነው። ሀያትህም እንደዚህ ነው ይቀየሩ ነበር ነው? አዎ አያት የሚቀየር ነበር። እኔ ግን ህፃን እያለሁ እንደዚህ ያለ በቃ የሆነ ሰዓት ላይ በጣም በቃ መቀየር ምናምን ነገር ይጀምራል። ላይክ መንጠራራት ምናምን የሆነ የራሱ የሆነ እንትኖች አሉት ማለት ነው። እንዴ ምንድነው? 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 ኦኬ ይኸው እንተዋለ ይኸው ውስጥ ነው እንትን ያለው ምንድነው? እንዴ ምንድነው? እንዴ ወይኔ ታርጋ ምን አንቺ ወደስ እየተባበርሽኝ አይደለም። ከዚህ ቤት እነዚህ ነገሮች ሳላስተካከል እንደማሉታ አልረደም። በፊት የለም አብኖርማል ምናምን እኔ አንተ አብኖርማል ምንም አይመረም። ተረጋጊ እባክሽ። ምንም ረጋጋበት ነገር የለም። እንዴት የለም ነው? ምንም ነገር የለም። ልጅ ምናምን ብትለው ምንም እውነት ከእውነት የራቀ ነገር ነው። አንቺ ልጅ ይውሉ ያመጣሽ አንቺ ነገር መረጃ አለና አንቺ በቃ አንቺ ውጪ በርሳ አንቺ ሁሉ ነገር ያመጣሽ ቤት ድረስ አንቺ አፍሽ እንዳከፍቺ ልጁ ወርዷል። ኦኬ ጉዚ የነበረችው ግን አሁን በህይወት የለም ይሞታል ልጁ። እኛ ሀዘናችንን እንኳን ሳንጨርስ እዚህ ጋር መጣችሁ አያችሁ አይደለ? እንዴት የሰው ልብ እንደምሰራ። እባክሽ አሁን በባለቤትሽ ፊት ያሉ እስካሁን ያወራነውን ነገር አውርተናል። እኔና አንቺ ጋር መግባባት ያለብን ነገር ተግባብተናል። አሁን ደግሞ ከባለቤትሽ ጋር ያለውን ነገር በትክክለኛው መልኩ እያወራኝ ነው። ተረጋግቶ እባክሽ እንዳወራው እድል ስጪ። አብኖርማል የሆነ አፈጣጠር ያለው ልጅ ስለዚህ የነገርሽኝን በጠቅላላ ነገር ስለዚህ የነገርሽው ምን? አረ ይኸውልህ ተረጋጋ። አንተ ይኸውልህ ተረጋጋ። ምንም ይኸውልህ ተረጋጋ። ይኸውልህ እኔ እወጣለሁ። ተረጋጉ። ውሸት ነው። አረ ይኸውልህ እንደዛ ይኸውልህ ተረጋጋ። ስለምን ልጅ ነው የምታወራው? እርጉዝ እንዳልነበርሽ አልከድሽኝም። እርጉዝ ነበርኩኝ። ታዲያ በቃ በጣም በብዙ ነገር በቃ ልጅ ይወርዷል። ኦኬ እሺ። ያዋለዱሽ የተወሰኑ ሰዎች ጋር የተወሰኑ ወሬዎችን አውርተን ነበረ ወይም ተጫውተን ነበር። በማስረጃ ማለት ነው። ሆስፒታል ሄደሽ ነው የጠየቀው? ሆስፒታል ሄጄ ነው የጠየኩት አይደለም ነው ሆስፒታል እንዳልወለድሽ ሙሉ የሆነ ኢንፎርሜሽን ሙሉ የሆነ ማስረጃ አለ። የምታገኘው ነገር የለም ምንም ነገር ቤት ውስጥ። ስለዚህ ወደ ውስጥ እንግባ ነው። ስለዚህ እንደዚህ እንዳይሆን እባክሽ ያሉትን ነገር አውርተን ተቀምጠን በደንብ የምታወሪኝ ነገር አውርተን ውስጥ ከገባን በኋላ በትክክለኛው መልኩ ማስተካከል ያለብንን ነገር ማስተካከል አለብን። ለአንቺ ብቻ አይደለም እንደ ማህበረሰብ ነገ ከነገ ወዲያ ብዙ ጥፋቶችን ብዙ ጉዳቶችን ያደርሳል። ይህንን ኃላፊነት ደግሞ አሁን አውቄዋለሁ። ስለዚህ እስከ መጨረሻው ድረስ ይህንን ጉዳይ ሳልፈጽም አልሄድም። ብትተባበሪኝ ነው የሚሻለው። እቺ ሴት ምን ልታረጊ መጣ? ውጪልኝ ከቤቴ ውጪልኝ! ፈታሽ ልጅ ውጪልኝ! ይሄ ደግሞ ምን አባቱ ካሜራ ይለቅንብኛል ፊት ለፊት? ይሄ ውጣልኝ! አንተ ካሜራህን ይዘህ ውጣልኝ! ውጣልኝ ካሜራህን ይዘህ! እሺ ተረጋጊ አንቺ። ወይስ ልጅ ለቲያትር ልታቀርቡልኝ ነው? ተረጋጊ። ልጅ ላታስጨኝ ውጣ! ካሜራህን ይዘህ ውጣ! ተረጋጊ አንቺ። ውጣልኝ አንተ ምንም አይመለከትም። ይኸውልሽ ባለች ልናገኘው አልቻለም። እስኪ ወይኔ ምንድነው? ይሄ ነው ልጅሽ? አሳይተዋል ብንም ካሜራው ወይኔ እስኪ ወይኔ ኦኬ። ይኸውልሽ አሁን ባለቤትሽን ልናገኘው አልቻለም።
ልጅ አስተኛና እንሄዳለን። እኔ ሄድበትን አውቃለሁ። እባክህ ሰዎች ይጎዱታል። ሰዎች ይጎዱታል። እባክህ ምንም ችግር የለውም። በቃ ፈጥነን መሄድ ይኖርብናል። እሺ ልጅ ታደርገዋለሽ። በቃ ካሜራውን አቋርጠውና ወይ ካልሆነ እዛ ባለቤቷ ጋር ምናምን ነገር ስንደርስ እንቀጥሏለን። የትም አይሄድም። እዚህ ጋር ነው ሌላ ጊዜ የሚሆነው። እዚህ ከፍ አይደል? ሌላ ጊዜ አትራቂኝ አንቺ እንዳትቂ እንትን እያላችሁ ቀስ በል። እዚህ አካባቢ አንቺ የፈለገ ነገር ቢሆን ማለት ነው እዚሁ አካባቢ ሊሆን ይችላል ብለሽኛል አይደል? ስለዚህ ቀስ እያል ወሬት እዚሁ አካባቢ ነው። ያው እሱ ነው ይዛችሁ። እሺ ተረጋጊ፣ ይኸውልሽ ተረጋጊ። እኔም ጸባዩን ስለማውቀው ችግር የለውም። የፈለገ ነገር ቢሆን ይኸውልሽ አንቺ ያቅሻል ማለት ነው ያቅሻል ማለት ነው። ጸባዩን አውቀዋለሁ። ከዚህ በፊት ይኸውልሽ ብቻሽን ስለነበርሽ ይሆናል ሳይጎዳሽ የነበረው። አሁን ግን እንትን ስለሚል እንትን ይልሻል። መኪና አውረድ። ይኸውልሽ ምንም ችግር የለም። እኔ ጸባዩን ስለማውቀው ምንም አይለኝም እኮ። ይኸውልሽ ከዚህ በፊት እንደዚህ አይነት ነገሮችን የማያደርገው ብቻሽን ስለሚያይሽ ይሆናል ስለሚያቅሽ ይሆናል። አሁን ግን ከሰው ጋር መምጣትሽን ስለሚያውቅ ማለት ነው ሊጎዳሽ ይችላል። እናንተ በፍጹም እንደዚህ ነገር እንዳታደርጉ። እኔ አጋጥሞኛል። ይኸውልሽ ተረጋጊ ነው የምልሽ። መኪና አውረድ። ይኸውልህ ማለት ይሰማናል፣ ግን የምንኖረውን ነገር ሊሰማን ይችላል። ምን እያደረገ ነው? ይኸውልህ ተረጋጋ። እየሮጠ ነው እንዴ? ተረጋጋ። ኧረ ተረጋጊ። ይኸውልሽ እያንዳንዱ ነገር እናገኘዋለን። ቤት በሱ ጋር ነው። እሺ ተረጋጊ። ነይ ከኋላዬ ሁኚ። ዝም ብለሽ እየፈጣጠንሽ እንትን አትበይ። እስኪ ቀስ እያልሽ እሺ፣ ቀስ እያልሽ። እዚህ አካባቢም ሊኖር ይችላል። እዚህ አካባቢ በቃ የትም አይሄድም፣ የትም አይሄድም። በቀላሉ ነው ነገር። ተረጋጊ። መጀመሪያ ተረጋጊ እባክሽ። እንደዚህ መራቅም አይችል ሊርቅ አይችልም። በቃ እዚህ አካባቢ ከሆነ ወደዚህ አካባቢ ነው። እሺ ተረጋጊ። የትም አይሄድም። የት ሄደ ነው የሚባለው? የትም አይሄድም ነው። እዚሁ አካባቢ ይሆናል ካልሽ በዚህ አካባቢ የትም። ወይ እናንተ እዚህ ጋር ትንበሩን። ተረጋጊ። እስኪ ወደዚህ እዚህ እንዴ ምን ሆናችሁ? ይኸውላችሁ ቀስ እያልኳችሁ ያልኳችሁ ለዛ ነው። ቀስ እያልሻሽለት እባክሽ። ታዩ የት አካባቢ ሊሄድ ይችላል? እዚሁ አካባቢ ነው የሚሆነው አይደል? ቢሄድ ራሱ አይዞህ። አሁን የት ሄደ ነው የምንለው? ከዚህ አካባቢ የትም አይርቅም ነበረ። ከዚህ የማይርቅ ከሆነ አሁንም እናገኘዋለን። አንቺ ተረጋጊና መጀመሪያ እንፈልገዋለን። ምንድን ነው የምረጋጋው? በእናትህ አንተ ልክ ይኸውልህ ጣጣ ያመጣህብን። አንተ ሂድ አትምጣ ቤታችን። ምን ፈልገህ ነበር መጀመሪያ? በዚህ ባለቤት ከቤቷ አስወጥተህ አስጠፋህብኝ። እባክሽ አሁን አንቺ ካልተረጋጋሽ እንዴት ልረዳሽ እችላለሁ? እኔ ነገርኩሽ። ይኸውልሽ ከመጀመሪያ ጀምሮ ከቅድም ጀምሮ ማለት ነው እየተደዋወልኩ ነው። የትም የሚሄድበት ቦታ የለም። ከዚህ አካባቢ የትም ሊጠፋ አይችልም። አንድ ሁለት ደግሞ እኔ መጥቼ ያለውን ነገር እባክህ መስማት በጣም ነው የሰለችኝ። አምሃል እንዴ? ይኸውልሽ ባለቤቴ ከቤቱ ወጥቶ ጠፋልህ። ደስ ይበልህ። ይኸውልሽ እናገኘዋለን፣ ፈልገን እናገኘዋለን። የትም ሊሄድ አይችልም። እዚሁ አካባቢ ከሆነ የኔ
መላው የጋዜጠኛው ክሩ እያፈላለገው ነው ያለው። እኛም ይሄው እያፈላለግነው ነው። የትም አይርቅም ነበር። እባክሽ ተረጋጊ፣ እባክሽ። ይኸውልሽ አንድ ነገር ልንገርሽ። ይህን ሰውዬ አፈላልገን አግኝተን ወደሚገባው ቦታ፣ ወደ ትክክለኛው እሱን ልንረዳበት የምንችለው ቦታ ካልሄድን፣ ይኸውልሽ ልንረዳው ካልሄድን ማለት ነው። አዳምጪ። እሷ አይደለም እሷ ልትረዳሽ ልታግዝሽ ነው እየሞከረች ያለችው። እባክሽ ተረጋጊ። አየሽ፣ ይኸውልሽ ወደ ትክክለኛው እሱን መርዳት ማገዝ የምንችልበት ቦታ ካልወሰድነው ይሄ ሰውዬ ነገ ላይ በአንቺም ላይ በማህበረሰቡም ላይ በራሱም ላይ ጉዳት ያደርሳል። ከቤቱ አስወጥታችሁ ይኸው ገደላችሁ። የትም አይሄድም። ይኸውልሽ እኛም እያፈላለግነው ነው። ነገርኩሽ እኮ ሁሉም ሰው እያፈላለገው ነው ያልኩሽ። ከኛ ጋር የመጡትን ክሩ ብዛታቸውን አይተሻል አይደል እንዴ? የትም ሊሄድ አይችልም ነው እናገኘዋለን። እርዳታ የሚያገኝበት ቦታ በጠቅላላ ማለት ነው ወስደን እርዳታ እንዲያገኝ እናደርገዋለን። ከኛ አይን ሊሰወር አይችልም። እዚሁ አካባቢ ነው ሊሆን የሚችለው ነው። እዚህ የሚመጣ ከሆነ ነው። ኦኬ ሄሎ። አዎ የቱ ጋር? ኦኬ ነይ ኑ በዚህ በኩል ኑ በዚህ ኑ ያብስል ይኸው እዚህ ጋር ናቸው። ይኸው እዚህ ጋር ራሱ ነው። ይኸው እሱ አይደል እንዴ? ቆይ መጀመሪያ ተረጋጉና፣ ተረጋጉ። በቃ በጣም ተረጋጉ። ቀስ እያላችሁ ከኋላችን። እሺ። ወይኔ ምንም እያየሁት አይደለም እንጂ እዛ ጋር ያለው እሱ ነው። ያው እሱ ነው መሰለኝ። ቆይ ቀስ በይ አትሩጭ። ከኋላዬ ሁኚ አንቺ፣ ከኋላዬ ሁኚ። ተረጋጊ። እሱ ነው። ቀስ በይ እሺ፣ ቀስ በይ። ቆይ ቀስ በይ፣ ተረጋጊ። ቆይ ተረጋጉ፣ ቀስ እያልሽ። ኧረ ቆይ ሊያው ቀስ መኮንን ተረጋጊ። ቆይ ተረጋጉ እናንተ፣ ከኋላዬ ሁኑ። እንደዚህ አካባቢያችን ላይ ሌላ ነገር የለም አይደል? የተከተለ ነገር ምናልባት እንዳይ ነው። ይሄ ጫካው ነው እንዴ? ያ ነገር ምንድን ነው? ይኸውልህ እዛ ጋር እስኪ በረንብ ዙም አድርገው እናስገባው። ቆይ አትጠጉ፣ እዚህ ጋር አትጠጉ። ምንድን ነው እዛ ጋር ምንድን ነው? እንደሱ የተቆየረ ነገር ይሆናል እንዴ? ምንድን ነው? ምንድን ነው? እናንተ ተረጋጉ። ቆይ እንዳትጠጊው። ቆይ ተረጋጊ። ኧረ እንደዚህ የሚባል ነገር የለም። እባክሽ በፈጠረሽ በእናትሽ ራቅ በይ። መኮንን ነይ ወደዚህ። መኮንን ደህና ነህ? አንተ ፊቱ ራሱ ተመለሰ እኮ። ወራስ ተረጋጋ። አንቺ አትጠጊው። ቆይ የት ነው ያለሁት? ደህና ነህ? የትም አይደለም። ደህና ነህ? ምን ተፈጥሮ? ምንም አልተፈጠረም። አሁን ደህና ነህ? ደህና ነህ? ያለበት ሁኔታ ደህና ነው? ከራስህ ጋር ነህ? ምንድን ነው? አይ ምንም አልተፈጠረም እኮ። ምን ሆናችሁ? ምንም አልሆነም። ሰላም ነው። እሺ ተረጋጋ። አሁን ደህና ነህ? እሺ ተረጋጋ። በቃ ቁጭ በል። ቆይ ትንሽ ረጋ በል። ንፋስ ሲው አይዞህ። ምንም አልተፈጠረም። ረጋ እዛ ጋር የነበረው ያየነው ነገር ይሄ ነገር ምንድን ነው? ኧረ እነዚህ ነገሮች ሳር በልታ ነገሮች ናቸው። ኦኬ እሺ። ሌላም ነገር እንደዚህ እንትን ሊኖር ይችላል። እናንተ ትንሽ ነይ በዚህ በኩል። አንቺ ራቅ በይ። ተነሺ በይ። ኑ በዚህ በኩል ነው። መኮንን እኔ ብቻ ላናግረው። እንደዛ ራቅ ብላችሁ እዛች ከሆነ መኮንን አሁን ደህና ነህ? እርግጠኛ ነህ? አዎ ደህና ነኝ። እርግጠኛ ነህ? ደህና ነህ? አዎ። የማወራው ይሰማሃል? አዎ። ኦኬ ይኸውልህ እቤት ነበረ የነበርነው። ከዛ ነው ጠፍተህብን እየሮጥክ ወደዚህ የመጣኸው እና አሁን ያለህበት ሁኔታ በጣም ጥሩ ነው። እሺ ምንም ነገር ሰላም ነው ሁሉ ነገር። ራስን አረጋጋ። እሺ ምንም በቃ ይኸውልህ እሱ አሁን ሎርማን ነው በቃ ከቤት
አመልጣህን ማለት ጠፍተህብን ወደዚህ የመጣው ተከታትለን ይሄው ተገናኝተናል። እዚህ ባለቤቴ አንዳንዴ የምትሆንበትን ቦታ ስለምታውቅ ስለነበረ መርታን እዚህ አግኝተነን ያለ ነው እና አሁን ምንም የተፈጠረ ነገር የለም። ሁሉ ነገር ሰላም ነው እና የተወሰነ ነገር እንድታወራኝ እፈልጋለሁ። ካልተረጋጋህ ደህና ካልሆንክ ደግሞ ሌላ ጊዜ ማውራት እንችላለን። አይ ደህና ነኝ። አሁን ደህና ነህ? እርግጠኛ ነህ? አሁን ተረጋጋ እሺ። ያለበት ሁኔታ በጣም ጥሩ ነው። ይኸው ባለቤትህ ማለት እባክሽ አንቺ አሁን ደህና ነኝ። አሁን ደህና ነኝ። እዚህ እንዴት እንደመጣም ገብቶኛል። ምንም ችግር የለም። ደህና ነኝ። አንቺ አሪፍ ደህና ነኝ። ደህና ነኝ። ምንም የተፈጠረ ነገር የለም። አሁን ገብቶኛል። በቃ እንዴት እንደመጣም እዚያው ማለቴ ሁሉ ነገር ሰላም ነው። አዎ ሰላም። ታስታውሳለህ ያለውን ነገር? አዎ ማታወራው ከሆነ ወደ ቤት እሺ ተረጋጋ። እሷ ማን ናት? ባለቤቴ ነሽ? ባለቤት ናት። በቃ አሁን ሁሉም ነገር እንትን ስላለ እሺ እናንተም ተረጋጉ። ችግር የለውም። አንቺ ተረጋጊ። ልታወሩ ካልፈልክ እንሄዳለን። ችግር የለውም። ሁሉንም ልንገረው እንደውም እስከ መቼ ነው ሲጀመር አሁን እሱም ሊረዳኝ ያለ የመጣው ሊረዳኝ ከመጣ ደግሞ ሁሉንም እንደውም ልንገረውና እሺ አብረን መገላገል ፈልጋለሁ። እሺ ችግር የለውም። ተረጋግታው እሺ ምንም ነገር አይሁን። ችግር የለውም። በቃ አይዞሽ። እሺ አይዞሽ። ቁጭ በሉ በቃ እሱ ጋር ይኸው በዚህ በኩል እዚህ ጋር ነው። በዚህ በኩል እሱ ጋር በቃ እሱ ጋር ነው። እሺ ኋላ ፊታችንን እያያችሁ እሺ ይኸውልህ አባ እንዴት ነህ? ደህና ነኝ። አሁን በጣም አሁን ደህና ነህ? ደህና ነኝ። እሺ እንዴት ነው የተፈጠረው? እስኪ ስላለው ነገር ምንድነው ነው? ከመጀመሩ ነው እንደዚህ አይነት ነገር መሆን የጀመረው? እንደዚህ ስትሆንስ የሚሰማህ ነገር ወይም እንዲህ እንድትሆን የሚያደርግህ ነገር ምንድነው? ከመቼ ነው ይሄ ነገር የጀመረው? ያው እኔ ከልጅነቴ ጀምሮ ደህና ነበርኩ ማለት መጀመሪያ ላይ በቤተሰብ ደስተኛ ነበርኩ። ቤተሰብ በጣም ይወዱኝ ነበር። ህፃን እያለሁ እንደውም በቃ በቤተሰብ ተወዳጅ ልጅ ነበርኩ። እናቴም አባቴም በቃ እኔም በጣም ፍቅር ነበርኩ። እሺ ከዛም እያደግኩ ስመጣ ምናምን እንደዚህ ማለት ይሄ ነገር አላውቀውም በዘር የመጣ መሰለኝ እና አያቴም ይሄ ነገር እንዳለበት ምናምን ሰምቻለሁ። ኦኬ እንደዚህ ወደዚህ ነገር ማለት ምንድነው ነው? ቆይ አሁን ቀደም ስታይ ለቃላት አጠቃቀሚ ወይም መንፈስ ልጎዳ ፈልጌ አይደለም፣ ግን በቃ መጠየቅ ስላለብኝ ነው። እሺ ወደ ሌላ ፍጥረት ወይም ደግሞ ጅብ ይመስለኛል አይደለ? እንደዚህ አይነት ነገር ማለት ህፃኑ ላይ የሚያየው ነገር ልክ እንደዛ ነው። ህፃኑ ወደ ጅብነት አይነት ነገር ይተቀየረ አይነት ነገር ነውና እንደዚህ ነው። አያትህም እንደዚህ ነው ይቀየሩ ነበር ነው? አዎ አያቴም ይቀየር ነበር። እኔ ግን ህፃን እያለሁ እንደዚህ ያለ ነገር አላውቅም ነበር። አሁን ትምህርት ቤት እስከምገባ ድረስ ምናምን ምንም የሚነካኝ ነገር የለም። ትምህርት ቤት ሁሉ ኖርማል ነው ማር ነበር። በተማሪዎች ዘንድም ተወዳጅ ነበርኩ። እሺ ታዲያ ከመቼ ጀምሮ ነው እንደዚህ ሆንከው? ያው ትምህርት ቤት ሳለሁ ጀምሮ ነው። ከ7 አመት ምናምን በኋላ ትምህርት ቤት እየተማርኩ ያለ በቃ እንደዚህ ተማሪዎቹ መረበሽ ጀመርኩ፣ ማስደንገጥ ጀመርኩ። እኔም በማላውቀው ነገር ላይ ሁኝ ያገኘዋለሁ ምናምን። ስነሳ ምንም ነገር የለም፣ ግን ሲነግሩኝ ምናምን ከባድ ነገር እንዳሳለፍኩ ምናምን ነግሩኛል። ኦኬ ወደ ሌላ ነገር ወደ ሰው ጅብን የሚመስል አይነት ነገር ማንነት መቀየር የጀመርከው ከትምህርት ቤት ከጎለመስክ በኋላ ነው ማለት ነው? ትምህርት ቤት ከጀመርኩ ምናምን ከገባ በኋላ ከ7 አመት ምናምን ከዛ በኋላ ከትምህርት ቤት ሁሉ ምናምን ከተማሪዎች ጋር ሁሉ አለስማማ ያልኩኝ ምናምን ኖርማል ስነሳ ምናምን ደህና ነኝ፣ ግን ከዛ በኋላ ምናምን እኔ የሚፈጠረውን አላውቅም። አንዳንዴ ወይ ተናድጄም ሆነ ምናምን ኦኬ እንትን ስል ስነሳ ምናምን ግን ኖርማል ላይ ግን ከብዙዎቹ ምናምን ስጠይቅ ደግሞ አስቀይሜያቸዋለሁ ሁሉ ምናምን ደንግጠዋል። ሁሉ ብዙ ተማሪዎች ደንግጠው ወደ ቤት ሁሉ ትምህርት ቤት አልሄድም እስከ ማለት ሁሉ ተማሪዎች ምናምን ነገር ሰማን ነው ወደዛ ነገር ስትቀየር ማለት ነው። ትምህርት ቤት አልሄድም እያሉ ታዲያ ከመፍትሄ ምናምን ነገር ቤተሰቦች አላፈላለጉም አላዘጋጁልህም ወይ? የለውም መፍትሄ ነው ወይስ ምንድነው ነው? ቤተሰቦች ይዛኔ ከህፃን እያለ ነው እስከ 5 አመት በኋላ መዘጋጀት አይችልም። እስከ 5 አመት ግን መዘጋጀት ይችል ነበር። እነሱ አልተንከባከቡኝም፣ አልተከታተሉኝም። በዘር ሀረግ የመጣ መሰለኝና ኦኬ ከዛ እስከዛ ድረስ ግን መከታተል ይችሉ ነበር። እነሱም ያን ያህል ይፈጠርበታል ብለው አላስብ ብለው ይሁን አላውቅም፣ ምንም እየተከታተሉኝ አልነበረ። ከዛ በኋላ ነው ነገሮች ሁሉ ምናምን ሁሉ እኔንም መቀየር የጀመሩ። ኦኬ ማለት ይሄን ነገር ማለት ይሄ ነገር እየተጠጋን ነው። አረ ይሄ ነገር እንትን እንዳይለን አይደል? ምንም ጉዳት የለውም ብዬ ላስብ ነው አይደል? ወደዚህ እየመጣ ነው ግን እየቀረበ ነው። አያው ምንም ያኔ መስለ እንጂ ማለት እየቀረበን ነው ደግሞ የሚቀየር ነገር ሆኖ በኋላ ሌላ እንትን እንዳይል በሚለው ነው። ሐሳቤን ተረዳይ? እናንተ ባይሆን ትንሽ ጠጋበሉ ነው ራሳችሁን እንትን እንዳትሉ እያያችሁ። እሺ ይቅርታ። እሺ ነገሮች ትንሽ ያለውበት ትንሽ ተረብሼ ስለሆነ ነው። እሺ ምንድነው ነው ከመቼ ጀምሮ ነው አልከኝ? ከ7 አመት ጀምሮ ነው እንደዚህ ከጊዜ በኋላ ነው የመጣብኝ አልከኝ አይደል? እንደ መፍትሄስ የተወሰደው ነገር ምንድን ነበር? ወይስ መፍትሄ ምንም የለውም ነው? አይ እኔ ጋር እስከ 5 አመት ድረስ ነው መከታተል የሚቻለው። 5 አመት እስከሚሞላ ድረስ መከታተል ይቻላል በባህል ሕክምና ሆነ ምናምን ይለኝ አያቴ ሲያወራ። ግን አያቴም እንዳልተከታተሉትና እሱም እንደዚህ ነገር እንደተዳረገ ነው የነገረኝ። ይሄ እንደተቀየሩ ማለት ነው። ኦኬ ሻውን አያታ በህይወት አሉ? አሁን የለም። አሁን በህይወት የሉ? ኦኬ ስለዚህ አሁን አንተ እስከ 5 አመት ድረስ
ክትትል ቢደረግልህ የመዳን እድል ወይም ደግሞ ከዚህ ነገር የመላቀቂያ እድሉ ነበረ ማለት ነው? ይኖራል ብሎኝ ነበር እሱ አያቴ ሲነግረኝ እስከ 5 አመት ከዛ በኋላ መላቀቅ ትችል ነበር እስከ 5 አመት ክትትል ቢኖረው ግን ከዛ ካለፈ በኋላ ብትከታተለውም ላይለቅ ይችላል ምናምን አለ። እስኪ ምናልባት አሁን ያለህበት ሁኔታ ስትቀየር የሆነ የሚሰማ ነገር ከተቀየርክ በኋላ የሆነ የሚታወቀ የሆነ ነገር አለ? ምንድነው እስኪ የሚሰማ እንደዛ ነገር ስትሆን ወደ የሰው ጅብነቱ ስትቀየር ምንድነው ነው እስኪ የሚሰማ ነገር አለ? ማይንድ ውስጥ ፊል ታረጋዋለህ? ታውቃለህ? ይታወቃል? አረ እኔ አላውቅም ከጀመርኩ በኋላ ብቻ ስነሳ ነው ራሴ ምናምን እንደዚህ እንትን ውስጥ ማገኘው እንጂ እኔ ምንም ምን እንደተፈጠረ ራሱ አላውቅም። ምንም አውቀው ነገር ተፈጠረ ምን እንደሆነ ምንም የምታውቀው ነገር ምንም አውቀው ነገር የለም። በጣም የሚደንቅ ነገር ነው። እና አሁን ልጅ ትንሽዬ ልጅ ተወልዷል መቼም ከባለቤት እንደዚህ አይነት ልጅ ተወልዷል ነው ያለው አይደለ? እሱ ልጅ እስከ 5 አመቱ አንተ ላይ ያልተደረገልህን እንክብካቤ እሱ ላይ ሊደረግለት ቢችል በባህላዊ ሕክምና ያልከው ነገር ቢደረግ ወደዛ ነገር የመመለስና ያ ነገር ሊተው ይችላል ማለት ነው መቀየሩ? እንደውም የሚያግዘኝ ሰው ስላጣው እንደውም አንተ አግዛለሁ ብለው ወደኔ ከመጣ የሱ ነው። አሁን የኔ መቼም ከዚህ በኋላ እንደማልድና ነገሮች ሁሉ የኔ እንደማይስተካከሉ አውቃለሁ። ግን ከዚህ በኋላ የልጄ ላይ ያለው ነገር ሙሉ አስተካክቂ እሱ ቢያንስ የኔ ባይስተካከልም የሱ ህይወት የተስተካከለ ሆኖ በጤናማ ህይወት እንዲኖር እፈልጋለሁ። ኦኬ ስለዚህ እሱን ክትትል ብናደርግለት ሊፈወስ የሚችል ቦታ እንዳለ ታውቃለህ። ወደዛ መሄድ እንችላለን ማለት ነው። እርግጠኛ ነህ? ከኔ ሰዎች ጋር አብሬ ብልክህ እነዛ ሰዎች ጥበቃ ያደረጉልህ ወደዛ አካባቢ ብንሄድ የመፈወሻው ቦታ ላይ አንተ ትተባበረናለህ? ልጅህን ማዳኛ መንገድ የምንፈልግ አረ ደስ እያለኝ እንደውም እኔ ተተባበሩኛላችሁ ብዬ ለምን ይገባል እንጂ እንደውም እናንተ ተከትላችሁኝማ ደስ እያለኝ ነው የምወስደው። በጣም አሪፍ። ይሄንን ነገር እኛ መርዳት ማገዝ ሳይኖርብን አይቀርምና ይሄንን ነገር እናደርገዋለን ብዬ አስባለሁ። አንተ ግን እስከዛ ባለው የተወሰነ ጊዜ ይሄንን ነገር አስተካክለን ወደ ክፍለ ሀገር እስክትሄዱ ድረስ እኛ ጋር ምትቆይ ይሆናል። እሺ በእንደዚህ አይነት አሁን ባለህበት ሁኔታ እኔ አምኜ ከማህበረሰቡ ጋር ተቀላቅለህ እንድትኖር መፍቀዱ ትንሽ ከባድ ነው የሚሆነው። እኛ ጋር ቦታ አዘጋጅላችኋለሁ ለአንተም ለልጅም የሚሆን ቦታ ማለት ነው። ከዛ ልክ እነዚህ ነገሮች ተስተካክለው ስንጨርስ ወደዛ ወደ ሕክምናው ቦታ ልጁንም ይዛችሁ የምትሄዱ ይሆናል ማለት ነው። አሁን ግን ላንተ ልጅህም የሚሆን ቦታ ሴፍቲ የሆነ ቦታ እናዘጋጅላችሁና እዛ ትሆናላችሁ ማለት ነው። አሁን ተመልሳችሁ ወደ ቤት እንድትሆኑና በእንደዚህ አይነት ሁኔታ ከማህበረሰቡ ጋር መቀላቀል እኔ ትንሽ ይከብደኛል። ትንሽ መሆንም የሚችል ነገርም አይደለም ነው እውነቱን ለመናገር ስለሆነ ስለዚህ ትተባበረኛለህ በእያንዳንዱ ነገር ማለት ነው። አንተ እኔን ካገዝከኝ እኔ አንተን ለመርዳት በጣም ቁርጠኛና ዝግጁ ነኝ ማለት ነው። እሺ የምታገዘኝ ከሆነ ደስ እያለኝ ነው አማደርገው። ምክንያቱም እኔ ሰልችቶኛል ነገሩ ሁሉ ብቻ እኔ ከዚህ በኋላ እንደውም ሚስጥር ብዬ እስከዛሬ ያስኩት ነው። አሁንም ቢሆን ሚስጥር ብዬ የምነግርህ ላንተ ነው። ላንተ ሚስጥር ብዬ እነግርሃለሁ። ሁሉንም ነገር እኔ እናንተ ማስተካከል ከቻለን እኔ ከጎኔ ከሆንክ ምንም መደብቅ ነገር አይኖርም። ከዚህ በላይ አንተ የምታውቀው አይኖርም። በእርግጥ ሁሉንም አውቀዋለሁ። ይኸውልህ ከዚህ በኋላ ማለቴ እነዚህ የነገርከኝ ታሪኮች በጠቅላላ ካሜራ አጥፍተን እኛ አንተን መርዳት ብቻ ስለምንፈልግ ካሜራ አጥፍተን መሆን ይችል ነበረ። ነገር ግን በየቤቱ በየጓዳው በየአካባቢው እንዳንተ አይነት ችግር ያለባቸው በየአካባቢው ሰዎችን እየጎዱ ራሳቸውን እየጎዱ ትውልዳቸውን እየጎዱ የሚሄዱ አሉ። መፍትሄ ማግኘት እየቻሉ ማለት ነው። ከዚህ የሚማሩት ነገር ይኖራል። ራሳቸውን ወደ ትክክለኛው ማከሚያ ቦታ ይወስዳሉ በሚል ትምህርት እንዲሆን ነው ካሜራ ምናበራው ማለት ነው። ስለዚህ ግን አንተ ይሄንን ነገር ይተላለፋል ማለት ወደ ሚዲያ ይመጣል ስንል አንተ ምንም ልትታወቅ አትችልም ማለት ነው። እሺ ፊትህ ይሸፈናል፣ የድምጽህ ይቀየራል። ስለዚህ ምንም የሚያሰጋህ ነገር የለም። በግል አንተን አውቆ ሊተናኮሉ ወይም ደግሞ አላስፈላጊ ነገር ሊያደርስብህ ይሄ እኛም አንፈቅድም፣ እዚህም አይደረግም፣ የሙያ ኢቲክስም አይፈቅድልኝም። እሺ ስለዚህ በዚህ ምንም እንትን አትበል። አንተ ግን ተባበረኝ ለእያንዳንዱ ነገር። እሺ ባለቤትህንም በተሻለው መጠን በእያንዳንዱ ጉዳይ እናማከራታለን። ያሉትንም ነገሮችን ትጥላለች። እሷ 100% ፈቃደኛ ናት ሁሉንም ነገር ለማድረግ። እሺ እዛ ሄደን ልጁን ይዘን መተን ወደ ማረፊያ ክፍላችሁ ወደ ማዘጋጅላችሁ ማረፊያ ክፍል ትሆናላችሁ ማለት ነው። እሺ በጣም ጥሩ። እስኪ ባለቤትህንም ደግሞ ሰብለን እንጥራትና አንዳንድ ለምትለን ነገር ቢኖር ፈቃደኛ ከሆንክ እሺ እንጣና ታናግራ። እሺ ነይ ሰብ እዚህ ጋር ቁጭ በይና ሰብሊ እንዴት ነሽ? ትንሽ ተሯሯጥሽ ምናምን ነገር ቅድምም ደግሞ እዛ ጋር እንቅፋትም መታሽ ምናምን ነገርና እያየሁሽ በጣም እኔ እንጃ ምን ልልሽ እንደምችል አላውቅም። በዚህ ደረጃ ለሰው መስዋዕትነት መክፈል እኔ በጣም ነው የደነቀኝ። እንዴት ነው እስኪ አትፈሪም ነው ወይም ደግሞ እንደዚህ ነገሮች ሲሆኑ እንዴት ነው እንደዚህ አብረሽ የቆየሽው ምናምን ማለት ይቅርታ ማለት ይሄን ማለት ተገቢም ላይሆን ይችላል፣ ግን ምናልባት ከነገሩ ክብደት ከይዙ ጋር ምናምን እንዴት ቆየሽ አንቺስ? ለማለት
ያው በጣም ብዙ ነገሮችን አድርጎልኛል። በጣም ብዙ ውለት አለብኝ ምናምን የሱና አንዲ በቃ የተፈጠረ ነገር ነው መቀየር የማልችለው ነገር ስለሆነ እሱ የሰው ጅብ ሆነና እኔ ጥዩ ለሚድ መቼም አላስብም ከዚህ ወዲም ነው ምልክ እና ምን አለ መሰለ መጀመሪያ ሰዓት ላይ ስንገናኝ ምናምን እኔ ምንም ነገር ማቆ ነገር የለም ነበር። ኦኬ እሱ እንደዚህ እንደሚቀየር ነው ማለት እኔ ምንም ማቆ ነገር የለም አልነገረኝም ምናምን ላይክ በፍራትም ሊሆን ይችላል አላቀም የዛ ሰዓት ላይ ኦኬ ከዛ በቃ የሆነ ታይም ላይ አብረን አድረን ምናምን ጧት ላይ እንደዛ መሆን ጀመረ። በቃ በምን አይነት ሪዝን እንደሚነሳበት አላቀም። ኦኬ አልነገርሽውም ነበር ነው እንደዛ ማለት አልነገረሽም ነበር? ምንም ነገር አልነገረኝም። ምንም ነገር ማውቀው ነገር የለምና በቃ የሆነ ሰዓት ላይ በጣም በቃ መቀየር ምናምን ነገር ይጀምራል። ላይክ መንጠራራት ምናምን የሆነ የራሱ የሆነ እንትኖች አሉት ማለት ነው። እና እንደዛ በሚሆንበት ሰዓት ያው እንደማንኛውም ሰው ተደነግጣለህ መጀመሪያ ሰዓት ላይ እንደዛ አይነት ነገር ስታይ ምናምን ነገር በቃ ብቻ በጣም ድንጋጤ ውስጥ ገባሁ ምናምን ፍርሃትም አለ ምናምን ግን ጥዩ ለመሄድ ምንም አይነት ውሳኔ አልወሰንኩኝም ነበር። ከዛ በቃ እንደዛ የሆነ እየተንጠራራ ምናምን ሲመጣ ግን በቃ እኔ እንደማይጎዳኝ አወቅኩኝ ታውቃለህ። በቃ የራሱን ነገሮች ጨርሶ በቃ ልክ እንደ ኖርማሊ ሰው ነው የሚሆነው። ተመልሶ ደጋግሞ ለከ እንዳሁኑ ከተኛ በኋላ ሲመጣ በቃ ሲነቃ ምንም አያውቅም። ኖርማል ካንቺ ጋር ፍቅሩን ትቀጥላለች። ኖርማል ነው በቃ ምንም ያውቀው ነገር የለምና በቃ እንደዛ እንደሆነ ሳቅ በቃ ምንም ነገር እንደማይጎዳይ በቃ በእኔ ህይወት ላይ ምንም አይነት ተጽዕኖ እንደማያደርስ ምናምን ሳቅ በቃ ከሱ ጋር መቀጠል እንትን አልኩኝ። መጀመሪያ ግን ስንገናኝ ምን ስንል ነግሮኝ ቢሆን ኖሮ ይሄንን ሪሌሽንሺፕ አልቀጥለውም፣ ይሄንን ትዳር ውስጥ አልገባም ነበር። ለምን እንደ ሰው በቃ የሆነ ነገር ይሰማካል። አንደኛ ደግሞ የቤተሰብም የውጪም ሰው ወሬ አለ። አሁን ግን በቃ ወደ ውስጥ ከገባህበት ወዲህ ሁሉን ነገር መቋቋም ትችላለህ በቃ። ኦኬ ፍርሃትም ስላለ ለምሳሌ እንደዚህ ቀየራለሁ እንደዚህ ሆናለሁ ምናምን ነገር ሲልሽ ይሁን ነገር ሊያደርገኝ ይችላል ምናምን ብለሽ ስለምታስቢ አትቀርቢውም ነው። ግን ተቀይረሽ ግን ሳይነግርሽ ተቀይሮ ምናምን አሳይቶሽ በተቀየረበት ሰዓት ምንም እንደማያደርግሽ በተግባር ስላየሽ ነው ማለት ነው ፍቅሩን የቀጠልሽው። ፈጣሪም ያው ይሄን ትዳር እንዲቀጥል ምናምን ብሎ ነው መቼስ ይሄን ነገር እንዳይነግረኝ ያደረገው። መጀመሪያ ቢነግረኝ ኖሮ አልቀጥሎም በቃ ፍርሃት አለ ይሁን ነገር ጉዳት ያደርስብኛል እንኳን ከሱ ልጅ መውለድ ቀርቶ ማለት ነው። ልጅ በጣም ትልቅ ነገር ነው። በትክክል በቃ ብቻ ይሄ ነው የኔሱ ታሪክ። እና በጣም ባለውለታሽ ነው ማለት ነው። በጣም በህይወት ብዙ የከፈለልሽ መስዋዕትነት አለ ማለት ነው። በጣም በቃ ከምነግር በላይ እኔ እዚች ጋር የመቆሚ በቃ እሱ ነው ሁሉ ነገር። በጣም ብዙ ነገሮችን አድርጎልኛል። እኔ እዚች ጋር ሰው እንደሆነ ያደረገኝ እሱ ነው። ይሄ እንኳን ብዬ ማልነግርህ ነገሮች ማለት ነውና በጣም ባለውለቴ ነው። እና ይሄንን የመሰለ ሰው ማግኘት ራሱ በዚህ ዘመን በጣም እውነት እኔ እንጃ ለሱ ቃላት የለኝም። በጣም የሚገርም ፍቅር ነው ያላችሁ። እውነት በጣም ነው ማመሰግነው። በዚህ ዘመን ሰው ትንሽ ነገር ጎደለ፣ ትንሽ ነገር ተጨቃጨቀ፣ ትንሽ ነገር እንትን ምናምን ብሎ ሰው እርስ በራሱ ለትንሽ ነገር ሰው ትቶ በሚሄድበት ዘመን እንደዚህ አይነት ትላልቅ ቢግዲሎች ያሉ ራሱ በፍቅር መካከል ጠብቆ ይሄን ነገር ማቆየት በጣም የሚገርም ነውና ለብዙ ሰው መማሪያ ይሆናል ብዬ አስባለሁ። አው ልክ ነው። እሱማ ያው ትዳር ማለት በቃ የሆነ ዝም ብለህ ገብተህ የምትወጣበት አይደለም። በጣም ብዙ መቻቻልን፣ መተሳሰብን፣ በጣም ብዙ ነገሮችን ተቋቁመ ካልሆነ በጣም ከባድ ነው። ገብቷል። በየሰው ቤት በጣም ብዙ ችግሮች አሉ። ግን ችግር ሲደርስ ከዛ ሰው ከመራቅ ይልቅ ለዛ ሰው መፍትሄ ፈጥሮ ያንን ሰው እንዴት አድርጌ ነው ላሽለው ወይ መፍትሄ ሊሰጠው የምችለው ነገር ብሎ ማሰብ በጣም ትልቅ ነገር ነው እና እኔ እሱን ነው ማስበው። እና በጣም ነው ማመሰግነው። እናንተን በጣም አስቀይሜያችኋለሁ ባለማወቅ። ያው ትረዱኛላችሁ ብዬ አስባለሁ። ድንጋጤም አለ፣ ፍርሃት አለ፣ ልጄ እንዳይታወቅብኝ በጣም ብዙ ነገር ለመደበቅ ነው የወላ ነገር ያደረኩት። በጣም ይቅርታ አድርግልኝ። ምንም ችግር የለውም። እስኪ የተወሰነ ጊዜ አሁን እኛ ጋር ሊወስደው አስቤያለሁ። የተወሰነ ማረፊያ ክፍል የተወሰነ ይቆይና ምናልባት እርዳታ የማገኝበት እኔ ማቀው ቦታ አለ ምናምን ነገር ስላለ ወደዛ ጋር ከኔ ጋዜጠኛው ክሩ ጋር ከኔ ጋዜጠኛ አባሎች ጋር የሕክምና ባለሙያዎችም አሉ። እሱንም ደግሞ ምንም አይነት ጉዳት እንዳይደርስበት እሱም ደግሞ ሌላ ሰዎች ላይ ጉዳት እንዳይደርስ የሚጠብቁት ሰዎች አሉ። እነሱ ከማረፊያ ክፍሉ ጋር ተዘጋጅተው የተወሰነ ጊዜ እዛ መሄድ ወደ ሕክምና ቦታ መሄድ እስኪችል ድረስ እዛ ይቆያልና ይሄንንም ነገር በዛው ልነግርሽ ፈልጌ ነው። በዚህ አይነት ሁኔታ ግን አንቺ ልጅሽም ጋር እሱም ጋር ላትሆኚ ትችያለሽ። ምናልባት አንድ ሳምንት ሊሆን ይችላል ምናምን ሕክምናውን አድርጎ እስኪመጣ። ችግር የለውም። እኔ ብቻ ደህና ይሁንልኝና ከኔ ጋር ብቻ እንዲሆን ነው ፈልገው። ልጄም በቃ ጤናቸውን ብቻ እንዲያገኙልኝ ነው ፈልገው። ምንም ያህል ቢሩቁኝ ያው በቃ የኔ ሰው ናቸውና ምንም ነገር ሆኖ ብቻ ከዚህ በጣም በቃ በሽታ እንድኑልኝ
በቃ ወደ ጤናቸው ተመልሰው ከኔ ጋር እንዲሆኑ ነው ፈልገው። በጣም ደስተኛ ነኝ እኔ ምንም ምለው ነገር የለኝም። በጣም ጥሩ በጣም ደስ ይላል። እስኪ ከሷ ጋርም ትንሽ ቀደም ኃይለ ቃል እየተነጋገራችሁ ነበርና እስኪ የተወሰነ ይቅር ብትባባሉ እባክሽ ለእናንተም ብላ በማሰብ ጭምር ምናምን ነገር ነውና ይሄንን ነገር ከመጥፎ ሳቤ አልነበረም መታሰት ነግረኝ እንደውም በጣም እያዘነች እያለቀሰች ነበር ስታወራኝ ነበረው። ይሄን ልነግርህ አልፈልግም ማንንም ባያቀባቸውና በሰላም ቢኖር ጥሩ ነው፣ ግን ሲቀየር ወይም ወደ ሰው ጅብነት ሲቀየር የሚፈጠው ነገር አይታወቅምና እባክህ መርዳት ብትችል ብላ ነው የመጣችውና እባክሽ ይቅር ብትባባሉ እና ጥሩ ወዳጃችሁ መሆኑን በዚሁ እንትልልሽ ፈልጌ ነው። ቅድምም ተናግሬያለሁ። በጣም ነው ማመሰግነው። ሳላቅ አስከፍቼሻለሁ። ታውቂያለሽ ያው የልብኝ ችግር በጣም ብዙ ነገሮች አወራታለሁ ማለት የዛሬው ብቻ ችግር አይደለም። በቃ ሁሉ ነገር ገመና ሸፋኝ ናት እና ይሄን ነገር አወጣችብኝ ብዬ ነው እንደዛ ኢሞሽናል የሚሆንኩት ምናምን እና በጣም ይቅርታ። ችግር የለም ዋና ያንቺ ነገር አስተካከሉ ነው። ኦኬ እስኪ ምን ትያለሽ? እነዚህ ነገሮችን ትንሳኤ ለሰዎች እንዴት ነው አንቺስ ጥሩ ጓደኝነትሽን አሳይተሻል። ሰዎች ጋር ሄደሽ አላወራሽባትም ወይም ደግሞ ሌላ ቦታ ምናምን ነገርና እንዴት ነው እንደዚህ አይነት ሰው መሆን የሚቻለው? ስታይስ የመጀመሪያ ቀን ምን ተሰማሽ? እንደዚህ አይነት ነገር ልጁን ስታዩ ምንድን ነበር ያደረግሽው? መጀመሪያ ያው ደንግጫለሁ። አላመንኩም ማለት እንደዚህ አይነት ነገር ማለ ብዬ አልጠበቅኩኝም እና ደንግጫለሁ። ያው ስደነግጥ ደግሞ መጀመሪያ ዝም ነገር ነው የምትለውና ደንግጬ በቃ በራሴ ያስኩትና አማራጭ ሰጣ በጣም ብዙ አሰብኩበትና ከዛ ወደ አንተ መጣሁኝና አንተን አማክሬ ያው ጓደኛዬን በጣም ስለምወዳት የልጅነትም ጓደኛ ምናምን ስለሆነን የሷ ነገር ደግሞ አሳሳቢ ነገር ስለሆነብኝ ያው የሷ ነገር ማለት የኔ ነው ብዬ ስለማስብ ከዛ በቃ ሲጨንቀኝ አንተ ነክ የመጣህልኝና በቃ ከዛ በኋላ አንተን አማከርኩ ያለው ነገር እንዲፈታ። ምክንያቱም ከአቅሜ በላይ ስለሆነ ነገሮችን ብቻዬን እንትን ማለት አልችልምና ፍቃደኛ ከሆኑ ብዬ ነበር አንተ ጋር መጥቼ በቃ እንደዛ ተሰምቶኛል ቅርሽ ምናምን እንትን ያልኩክና ዋና ኢቨን ሶልድ ራሱ እሷ ናት ያጓለደችኝ ማለት ነው። ያጫወተችኝ ነበር። ምናልባት ያየችው ነገር ትንሽ ረብሻትም ስለነበረ መጣ የዛን ቀን ነገሮችን ባታይና ሌላ ሰው አዋልዶሽ ቢሆን ሌላ ሰው እንትን ቢሆን ከዚህ የተለየ ትልቅ ችግር ውስጥ ነበር የሚገባው። ትክክል። በጣም ጥሩ ጓደኛ ነች። በጣም ነው የምሰግነው እሷ ነገር ስለሚያሳስበኝም አሁን እንደዚህ መሆኑ በቃ ተረጋግቶ ነገሮች መፍትሄ መፈለጋቸው ምናምን ከምንም በላይ ያው እሷ ነገር እኔንም ስለሚያሳስበኝ ጓደኛ ማለት ከዚህም በላይ ስለሆነ ለሌላ ሰውም ያው የምመክረው ጓደኝነት ማለት ብዙ ዋጋ መክፈል ነው አይደለ? በቃ ዋጋቸውን ማሳየት የሚችሉት ደግሞ በችግራቸው ሰዓት በመቆም ነው ብዬ አስባለሁና አልተቀየምኩሽም። ምንም ችግር የለውም። ታውቂያለሽ ላንቺ ያለኝ ስሜታዊ ሆና ስለሆነ ያው ባህሪዋን ስለማውቀው ችግር የለውም። ምንም አልተቀየምኳትም እና ደስ ብሎኛል ስለተስተካከለች። በቃ አንቺ ነገር እንደዚህ ስለሆነ ስላወራሽ ቢያንስ ይቀልሻል አይደለ? ስታወሪ ለሰው ስታማክሪ መፍትሄ ሲገኝ እንደዛ ነው ማስብ። አው ልክ ነሽ። በጣም ነው ማመሰግንሽ። ታውቂያለሽ በጣም እንደምወድሽ በጣም ብዙ ነገሮችን አድርገሽልኛል። በጣም በቃ ብቻ እኔ እና አንቺ ያሳለፍናቸው ነገሮች እኔም አንቺም እናውቀዋለን እና በጣም ይቅርታ ጸጽቶኛል። እውነት ታውቂያለሽ ሲጀመር የልቤን በምን ምክንያት እንደዚህ ላደርግ እንደደረስኩኝ ምናምን በጣም ነው የምወድሽ። ችግር የለም። በጣም ደስ ይላል። ዋው በጣም ነው ደስ የሚሉት። በጣም የሚገርም ነገር ነው። እንግዲህ ተመልካቾቻችን ለዛሬ የነበረን ፕሮግራም ይሄንን ይመስል ነበር። ማለትም ዛሬ ቆየነባቸው በጣም አስደነግጠኝ በጣም የረበሸን ምናምን ነገር ምናልባት በቀጣይም ደግሞ የምንደርስባቸውን እያንዳንዱ ነገሮች ከዚህ ጋር በተያያዘው ሁሉ ነገሩን ማለትም የመኮንን ጉዳይ ከልጁ ጋር ያለው ነገር የወይዘሮ ሰብለም ጉዳይ ከምን እንደደረሰ ምናምን ነገር ማወቅ የምትፈልጉ ሀሳብ አስተያየቶቻችንን በጠቅላላ ጻፉልን፣ ኮሜንትም አድርጉልን። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሰብስክራይብ እየተደረገ አይደለም። በዚህ በምንለፋው ልክ ለማለቴ ለማህበረሰቡ የተለያዩ ችግሮችን ሶልቭ እያደረግን ነው። እናንተ ልታደርጉልን የምትችሉት ትልቁ ነገር ማበረታታት ነው። በሰብስክራይብ በተኗን በመጫን ሰብስክራይብ አድርጉ፣ ላይክ አድርጉልን። ሀሳብ አስተያየቶቻችን ገንቢ የሆነውን ነገር ደግሞ በኮሜንት ላይ እንደዚህ ብታደርግ የተሻለ አካሄድ ነው ይሄንን አድርግ እያላችሁ እንደየሁል ጊዜው ምክር ታስቀምጡልናላችሁ። በርቱልን። ለዛሬ የነበረን ቆይታ ይሄንን ይመስል ነበር።